የት ሄደች? እሺ ስልኳንስ ለምን ጥለው ሄደች? ለምን እንደሆነ አላውቅም። ይኸውልሽ እኔ ሰላም ጋር መሄድ አለብኝ። አንቺ እዚሁ ጠብቂ። ጥሩ፣ እንደዛ ከሆነ አብረን እንሂድ። ቆይ ሰላም ጋር ነው አብረን የምንሄደው? አሁና ልጅቷን አብረን መፈለግን ጀምር እንጂ። ችግር የለውም ማለት አንቺ ቤት ጠብቂኝ፣ እኔ እሄዳለሁ። አይሆንም፣ አብረን ነው የምንሄደው። ዳጣ እንዴ እኔ ስሞት ነው እንዴ የምትወደኝ እሷ? እኔ እኮ አሁን እየሞትኩ ነው። እና አባዬ እየመጡ ነው። ተገኘሽ ዳጣ? ምናልባት አግኝቷት ሊሆን ይችላል። የት ነው ሄደችው? ቤት ውስጥ የለችም። ትናንትና ስነግራት ትንሽ አሟት ነበር። ከዛ በኋላ ጠዋት ተነስቼ ቤት ውስጥ ፈልጋት የለችም። ክፍሏም ስሄድ የለችም። ስልኳን ቤት ትታው ነው ሄደችው። ስትንከባከበኝ እንደኔ ስታቅፈኝ ስትሳሳልኝ ውስጥ ጠርጥሮ ነበር እኮ። እናቴ ኪዳነ ምሕረት እስከ ዛሬ አንቺን እናቴ በስምሽ እየማልኩ ኖሬያለሁ። አሁን እናቴ ነው የህይወት ጉዞ አሁንም እንግዲህ ከበድ ያለና ነገሮቹ ቻሌንጆቹ እየተደማመሩ ነው የሚገኙት። እንግዲህ ከዛሬ ነገ ህይወት ይስተካከልኛል ብላ ደስታዋን በተስፋ እየጠበቀች የምትገኘው እንግዲህ ዛሬም ግን ደስታዋ እንኳን አይደለም ሊሻሻል ጭራሽ ነገሮቹ ከባድ ነው የሚገኘው። ቤተሰቦቻችን በዚህም እንግዲህ ነገሮችን እያስተካከሉ ነው የሚገኙት። በጣም ከባድና ከሚባለው በላይ ስለሆነበት ከአቅም በላይ ነው ማለት ነው። ቤተሰቦቻችን እንደሚታወቀው ነገሮች ትንሽ ቻሌንጆች ከበዳሉ ናቸው። ግን እያንዳንዱ ነገር ለማስተካከል ነገሮችን በሚገባና በሚገባ መልኩ ለማስተካከል እየሞከረ ነው የሚገኘው አቶ ደረጀ። ዳጣም እንግዲህ በጣም ከባድ ቻሌንጆች ናቸው አሁን ላይ እየገጠሟት ያሉት። ምክንያቱም በእያንዳንዱ የህይወት እርምጃዋ ካሁን ይስተካከላል ብትልም ነገሩ ግን ትንሽ ከረርና ጠበቅ እያለ ነው የሚገኘው። በእንግዲህ በባለፈው እሷ ስትሰማ ወይም ደግሞ ያንን ነገር የተፈጠረውን ነገር ስታውቅ በድንጋጤ ራሷን ስታነ የወደቀችው። ግን ያንን ደግሞ ቻሌንጅ አለፍን ብላ ስታልፍ ደግሞ ድጋሜ እናቷን እንግዲህ ሰምታ እናቷን ለማቀፍ ጓጉታ በተስፋ ሩጣ እናቷ አቅፍ ስር ለመሸጎጥ ስትሮጥ እንግዲህ ወይም ስትሄድ አላገኘቻትም። ምክንያቱም እናትየዋ ደግሞ ወይም ሰላም ደግሞ በሰዓቱ ራሷን ስታ ወድቃ ነበረ። የወደቀችውም ያው የሚታወቅ ነገር ነው። ምክንያቱም ባልታሰበ መልኩ እንግዲህ በተነገራት በገባት ልክ ነገሩን ለማስተካከል ብትሞክርም ሰላምዬ እንግዲህ ብዙ ተስፋ አድርጋ ብዙ ጠብቃ ስትጠብቃት ነበረ። ኢቭን ልጇ መሆኗን ካወቀች በኋላ ሁሌ እንዳነባች እንዳለቀሰች ነበረ። በተለይ በቃ የሆነ እሷን አግኝታት ወይም ደግሞ ከዳጣ ጋር አብረው ሆነው ከጀርባ እንባ ነበር የሚቀርማት፣ እንባ ነበር የሚተናነቃት። እንግዲህ በቃል አይደለም እናቴ ብላ ዓለም አቀፏ እንግዲህ እንደ ልጅ እየተንከባከበቻት እንደሆነ አለማወቋ ነገሮች ታቅም በላይ ሲሆኑባት ምናምን ሰላም ሁሌም ነው የምታነባው፣ ሁሌም ነው የምታለቅሰው፣ ሁሌም ነው የምታዝነው። ግን እንግዲህ በዛ በሀዘኗ በጭንቀቷ በእንባዋ ውስጥ ብዙ ጊዜዎችን አልፋለችና ያንን ሁሉ መከራ ጊዜ ካለፈች በኋላ እንግዲህ ዛሬ አቶ ደረጀ ለዳጣ ሲነግራት ዳጣ ትናንት ራሷን አስተዋርቃ ነበር፣ ሆስፒታል ነበር። ከዛ ማታ መጣ። ቤተሰቡ እንግዲህ ተረብሾ ነበረ። ምንድነው የተፈጠረው? ምንድነው የሆነው? ለምንድነው ይሄ ነገር እንደዚህ ሆነው ምናምን ብሎ እንግዲህ ጠበቅ ጠንከር ያሉ ጥያቄዎችን ጠይቆ ነበረ። ደረጀም ሆነ ሁላቸውም ማለት ነው ቤተሰቦቻችን። ሶ በዛ አማካኝነት እንግዲህ ዳጣም
በቃ ጸጥ ነበር ያለችው። ምክንያቱም የምትመልሰው የምታወራው ምናምን ሁሉ በጣም ነበር ግራ የገባት። አእምሮ ራሱ አምኖ ለመቀበል በጣም ነበር የተሸገረችው። ግን በዛ መካከልና በዝምታ ነበር ያለፈችው። ግን በዛ መካከል እንግዲህ ጧት ላይ ሲነጋጋ በቃ ነገሩን አእምሮ ከተቀበለው የሆነውን ነገር ከተረዳች በኋላ ሰከን ብላ ራሷን ካዳመጠ በኋላ ወደ ውሳኔዋ ሄደችው። የመጀመሪያው ውሳኔዋ እንግዲህ ቀጥታ ወደ መጀመሪያ ወደ ቤተክርስቲያን መሄድ፣ ወደ ቅድስት ቤተክርስቲያን ወደ ኪዳነ ምሕረት ደጅ መሄድ ነው። የኪዳነ ምሕረት ደጅ ደግሞ ከምንም በላይ እሷ የምትወደው የምታከብረው በቃ አይደለ ያደገችበት ከማንም ቤተሰብ በሌላ ሰዓት ደጇ ተጥላ ያደገችው በቅፏ በቃ በስሟ ያደገችው ኪዳነ ምሕረት ደጅ ነውና እንግዲህ ወደ ኪዳነ ምሕረት ደጅ ነው በእርዳታም እየሮጠች ሄደችው። ሶዛም ሄዳ እንግዲህ ለኪዳነ ምሕረትም ነግራት ስለቷ መስመሩን እናቷን ማግኘቷን በቃ አይደለ የውስጧን ቋጠሯን እንደተፈታላት ህልሟ እንደተሳካላት ነገርዮሾቹ በጊዜው እንደተፈቱላት ያቺ ስትመኛት የነበረችው እናቷ እንደ ሰዎቹ ልጆች እጇቸውን ይዘው ስትራመድ በቃ ስትጓጓለት የነበረችዋን ልጇን ስትጓጓላት የነበረው እናቷን እንዳገኘቻት እንግዲህ እናቴ ኪዳነ ምሕረት አግኝቻታለሁ፣ ግን የመጀመሪያቱ እናቴ አንቺ ነሽ፣ ደሞ አንቺን ይሄን ማድረጌ ደግሞ ነውርም አይደለም። ስለዚህ ኪዳነ ምሕረት እናቴ በቃ የሆነው ነገር ይሄ ነው ብላ ነበረ ስትነግራት የነበረችውና ከዛ በኋላ እንግዲህ ቀጥታ ወደ ሰላምዬ ጋር ላይ መሄድ ነበረ ያመራችው። ወደ ሰላም ጋር ስትሄድ ያው እንዳልኳችሁ መጀመሪያ ከቤት ስትወጣ በቃ ነጠላ ብቻ ነበር አንጠልጥላ ከቤት ወጣችውና ወደዛ መሄዱ ምንም ትዝ አላላትም። ስትሄድም ደግሞ እዛ ጋር ስትሄድ ነገሮች በጣም ከባድ ነበሩ፣ ቻሌንጅር ነበሩ፣ ትንሽ ከባድ ያሉ ነበሩና ያው በዛ ምክንያት እንግዲህ የምትችለውን ለማድረግ ሞክራለች። መጨረሻም ቀጥታ ወደ እንትና ጋር ሄዱት ማለት ነው ቤተሰቦቻችን ወደ ሰላምዬ ጋር ሄደችው። ከሰላምዬ ጋር ከሄደች እንግዲህ ያው በጣም ከባድ ነበረ፣ ነገሮች ቻሌንጅር ነበሩ። ስትሄድ ወድቃለች ሰላምዬ በደሆነች አውቃትም ልጁ ራሱ አልሆነ ቦታ የተቀመጠው ህፃኑ ቤቢው ልጅ ማለት ነው። ዳጣ እንግዲህ ቀድማ እናቷ እዛ ወድቃለች። ሄዳ ቶሎ ልጁን ያነሳችው። ልጁን አንስታ ልጁን እዛ ጋር በስተካከላ ካስቀመጠ በኋላ እንግዲህ ደግሞ ወደ ሰላምዬን ለማንሳት ነው ሄደችው። ስለዚህ ሰላምን ነው የምታነሳ። ሰላም ስታነሳ እዚህ ጋር ማንም ሰው የለም፣ ማንም ይደርስ የለም። የሚያስጠላው ነገር ደግሞ የሚገርማችሁ ነገር ስልኳን አለመያዟ በጣም ነው የሚያስጠላውና እዚህ ጋር ራሱ አሁን ያው በሰላምዬ ስልክ ትደውል ትችል ይሆናል እንጂ ማንም የለም። ደስ የሚለው ማርታ እየመጣች ነው። ማርታን እንግዲህ ደረጀ አትሂጂ መሄድ የለብንም እኔና አንቺ ብሎ ሀሳቧን ቢያስቀይራትም እሷ ግን በፍጹም እኔ ከሰላም ጋር ሳልደርስ አልመለስም፣ በቃ ከመጣሁ ዘንዳ እንዳውም ሂጄ በቃ ቤቢን አይቼው መለሳለሁኝ ብላ ነው እንግዲህ አምርራም ነገሩን መረራ አድርገው ወደፊት የተጓዘችው። ደረጃው እንድትሄድ አልፈቀደም ነበረ። ያልፈቀደበት ምክንያት ያው እንደሚታወቀው ነው ማለት ፍርሃቱ ስላለው ሀሳቡ ጭንቀቱ ስላለ በዛ አማካኝነት ነው እንጂ ሌላ ምንም የተፈጠረ ነገር ስለሌለ ማለት ነው ቤተሰቦቻችን። በዛ አማካኝነት እንግዲህ ሰላምም ወርቃለ ግን እነሳለ ያው በድንጋጤ ነው። በተለይ ደረጀ ዳጣ ጠፋች ምናምን ብሎ ሲላት በጣም ነው የደነገጠችው። ደግሞ በጣም ያስደነግጣል ቤተሰቦቻችን። ምክንያቱም እንግዲያችን ስትጓጓላት የነበረችዋል ምናምን አመት ኢቭን አጠገቧ ሆና እንኳን ሳትነግራት እናቱ መሆኗን ሳትነግራት የነበረች ልጇን አሁን ጠፋች ሲባል ምን አይነት ከባድና ከባድ ጸጸቱ ነገር ይሹ በጣም ከባድ ነው ቤተሰቦቻችን። ከዛ አንፃር ነው እንግዲህ ሰላምዬም የተናደደችው ውስጧን በጣም የተረበሸው። ያው ግን ዳጣ እግዚአብሔር ይመስገን ምንም አልሆነችም። የሄደችውም ሌላ የትም አልሄደችም፣ ቤተክርስቲያን ስለሆነ መታለች። ግን እንደመጣች ደግሞ ያው ዳጣ እንዳለው ሁኔታ ሆኖ ሰላምዬን በልኩ አላገኘቻትም። እዚህ ጋር በጣም ከባድ ችግር ነው። እዚህ ጋር መልሶ ዳጣ ሌላ ሀዘን የገጠማት ሌላ ችግር ሌላ ጭንቀት። እንግዲህ ያው ሁሉም በጊዜው ይስተካከላል። ደስ የሚለው ያው እንዳልኳችሁ ማርታ ከኋላ እየመጣች ስለሆነ ማርታ ስለደርስላት ለሁሉም ነገር ቀላል ይሆናል ማለት ነው ቤተሰቦቻችን። እንግዲህ ያው ደረጃ የሚደወልለታል ይመጣል፣ ነገሩ ይስተካከላል። እንግዲህ ማርታ እዚህ ጋር
አሁንም ሌላ ጥያቄ ነው የሚፈጥርባት። እንዴት ማለት የሚለው ነገር ትንሽ እዚህ ጋር አሁንም ሌላ ቻሌንጅር ነው። ቀጣይ አዲስ ቪዲዮ ይዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። በያላችሁበት መልካም ጊዜ። እወዳችኋለሁ። ባይ ባይ።